የፋኖ ኃይሎች በጎጃም ቀጠና በሁለት ግንባሮች ባደረጉት ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ የሆነ ወታደራዊ ኪሳራ ማድረሳቸውን አስታውቀዋል። በሜካናይዝድ የታገዘው የጎጃሙ ተጋድሎ ምን ይመስላል የሚለውን የግንባር መረጃችን በምናስደምጥበት ዜናችን ወዲህ ደግሞ ከአንድ ደርዘን በላይ የብልጽግናው ጥምር ጦር አባላት ስርዓቱን በመክዳት ከነሙሉ ትጥቃቸው ወደ ፋኖ ካምፕ መሸፈታቸውን የሚገልጽ መረጃ ወጥቷል። የህወሓት ታጣቂዎች በፋኖ ኃይሎች ላይ በከፈቱት ድንገተኛ ጥቃትና የፋኖ ኃይሎች በሰጡት የአጸፋ ምላሽ በሁለቱም ወገን በርካታ ታጣቂዎች ጉዳት ማስተናገዳቸው ተሰምተዋል። የህወሓት ታጣቂዎች የፋኖ ኃይሎችን በአስቸኳይ ለቃችሁ ውጡ የሚል ትዕዛዝ ማስተላለፋቸው ተሰምተዋል። ይህ የሆነው በየት ነው የሚለውንና የደረሰውን ጉዳት በዝርዝር ተመልክተነዋል። አብይ አህመድ ያቋቋሙት እርሳቸው የሚያዙትና እኒው የብልጽግናው ሊቀመንበር ብቻቸውን የሚመክሩበት የምክክር ኮሚሽን በዛሬው ዕለት በይፋ ጉባኤ መጀመሩን አስታውቋል። በብልጽግናው መራጭነት 4000 ሰዎች የሚሳተፉበት ሙሉ ወጪያቸው በህዝብ በጀት ተሸፍኖላቸው ለእያንዳንዳቸው በቀን 2000 ብር ተጨማሪ አበል እየተከፈላቸው እነዚህ 4000 ሰዎች በ21 ቀናት ቆይታ 168 ሚሊዮን ብር ለኪስ ገንዘብ ብቻ የሚቀበሉበት ይኸው ጉባኤ በመግቢያው ከፍተኛ ተቃውሞ አስተናግዷል። ኢህአፓ ባወጣው አስቸኳይ መግለጫ የጨረባ ጉባኤ ሲለው ሌሎች የፖለቲካ ተንታኞችም ይዞት የሚመጣው መዘዝ አስግቶናል ብለዋል። በጉባኤው መግቢያ የተገኙት የብልጽግናው ሊቀመንበር ምን አሉ የሚለውን በዝርዝር ይዘናል። አብራችሁን ስትቆዩ ትሰማችኋላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 8 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። የፋኖ ኃይሎች በጎጃም ቀጠና በሁለት ግንባሮች ባደረጉት ተጋድሎ ድል መቀዳጀታቸውን አስታውቀዋል። በጃዊ ግንባር የአገዛዙ ሰራዊት ሰፍሮ በሚገኝበት ወታደራዊ ካምፕ ላይ በፋኖ ኃይሎች በተፈጸመ ድንገተኛ ጥቃት የብልጽግናው ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ የፋኖ አባላት በጃዊ ፈንድቃ ከተማ በፈጸሙት ጥቃት በአገዛዙ ላይ ከፍተኛ ወታደራዊ ድል ተቀዳጅተዋል ሲል የኮሩ የህዝብ ግንኙነት ክፍሉ እንደገለጸው የፋኖ ኃይሎች ወደ ፈንድቃ ከተማ በመዝለቅ በአገዛዙ ካምፕ ላይ ስልታዊ ጥቃት በመፈጸምና ከደቂቃዎች ውጊያ በኋላ እንደገና በማፈግፈግ ስትራቴጂካዊ ቦታ በመያዝ ልዩ ስሙ በለስ ወንዝ ድልድይ ላይ የተጠና የደፈጣ ጥቃት በመፈጸም በርካታ የብልጽግናውን ሰራዊት ሞትና ቁስለኛ አድርገውታል ብለዋል። በጃዊ ፈንድቃ ከተማ ዙሪያ ለ10 ሰዓታት ዘልቋል በተባለው ከባድ ውጊያ አገዛዙ የሜካናይዝድ መሳሪያዎችን በመጠቀም የፋኖ ኃይሎችን ለማጥቃት ቢሞክርም በተሰጠው የአጸፋ ምላሽ ሳይሳካለት ቀርተዋል። የብልጽግናው ሰራዊት ዙ 23 ሞርተርና ሌሎች የቡድን መሳሪያዎችን በመተኮስ በለስ ወንዝን ለመሻገር ቢሞክርም በ105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ የፋኖ አባላት በተፈጸመበት ተከታታይ ጥቃት ተመልሷን የተባለው ያለማቋረጥ በፈጸመው የከባድ መሳሪያ ተኩስ ንጹሃንን ሲያሸብር የዋለው የአገዛዙ ሰራዊት በመጨረሻ በገጠመው ሽንፈት አስከሬንና ቁስለኛውን በአምቡላንስ ኦራልና ፓትሮል በመጫን ቀጠናውን ለቆ መውጣቱ ተገልጿል። በጃዊ ፈንድቃ ከተማና በለስ ወንዝ ዙሪያ በተደረገው ከባድ ውጊያ በአገዛዙ ላይ የደረሰው ትክክለኛ አሃዛዊ መረጃ ባይገለጽም ወታደራዊ መሪዎች ጭምር ሳይገደሉ እንዳልቀረ የህዝብ ግንኙነቱ ይዞት በወጣው መረጃ ተመላክተዋል። በዚህ አውደ ውጊያ ከደረሰው ወታደራዊ ኪሳራ በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም ወታደራዊ ሎጂስቲኮች በፋኖ መማረካቸውም ተነግረዋል። በዚሁ የጎጃም ቀጠና በሌላ ግንባር ሰከላ ዙሪያ በተደረገው ውጊያ አገዛዙ ከፍተኛ ወታደራዊ ኪሳራ ደርሶበታል ተብሏል። በቀጠናው የሚንቀሳቀሰው የበረኛው ቀስተ ደመና ሻለቃ የፋኖ አባላት በሰከላ ወረዳ ጎፍጭማ በተባለች የገጠር ከተማ በፈጸሙት ጥቃት በርካታ ቁጥር ያላቸው የአገዛዙ ሰራዊት አባላት ሞትና ቁስለኛ ሆነዋል። ጎፍጭማ በተባለች ታዳጊ ከተማ በተፈጸመው ጥቃት ከአንድ ቦታ ብቻ 8 አስከሬን ሲነሳ ማየታቸውን የገለጹት የአካባቢው እማኞች በሁለት ፒካፕና አምቡላንስ በርካታ አስከሬንና ቁስለኛ ሲጓጓዝ መመልከታቸውንም ገልጸዋል። የፋኖ ኃይሎች ፈጸሙት በተባለው መብረቃዊ ጥቃት ከሞቱና ከቆሰሉ የብልጽግና ወታደሮች በተጨማሪ ወታደራዊ ቁሳቁሶችና መሳሪያዎችን በፋኖ ተማርከዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው መረጃ እንደገለጸው 4 ክላሽ፣ 4 የወገብ ትጥቅ፣ 3 የእጅ ቦምቦች፣ 1 የስናይፐር ካዝናና በርካታ የክላሽና የብሬን ተተኳሾች በፋኖ ኃይሎች እጅ ገብተዋል። በዚሁ ሰከላ ወረዳ በውጊያ የተሰላቹ የፖሊስና የሚሊሻ ኃይሎች ስርዓቱን ከድተው የፋኖ ኃይሎችን መቀላቀላቸው ተገልጸዋል። ስርዓቱን በመተው ከነሙሉ ትጥቃቸው ለፋኖ ኃይሎች እጅ የሰጡ ሚሊሾችና የፖሊስ ኃይሎች
እንደገለጹት ለሌላ ግዳጅ ዝግጁ እንደሆኑ ተነግሯቸው የአልባሳትና የቁሳቁስ ድጋፍ ተደርጎላቸው እንደነበር አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ እንደገለጸው በሰከላ ግንባር ብቻ 12 የሚሊሻ አባላትና 2 የፖሊስ አባላት 105ኛ ኮር 44ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል ብለዋል። የህወሓት ታጣቂዎች በፋኖ ኃይሎች ላይ ጥቃት መፈጸማቸው ተገለጸ። ራያ አላማጣን በድጋሚ በወረራ ያዙት የህወሓት ታጣቂዎች በቀጠናው በሚገኙ ፋኖች ላይ ጥቃት መክፈታቸውን ተከትሎ በአካባቢው ውጥረት መንገሱ ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን የዝግጅት ክፍል እንደገለጹት የህወሓት ታጣቂዎች በትናንትናው ዕለት በራያ ዋጃና ጥሙጋ በነበሩ የፋኖ ኃይሎች ላይ ድንገተኛ ጥቃት መክፈታቸውን ተከትሎ ለሰዓታት የዘለቀ የተኩስ ልውውጥ ተደርጓል። ግጭቱ ዛሬ መቀጠሉን ተከትሎ በአካባቢው በሚገኙ ንጹሐን የአማራ ተወላጆች ላይ ከፍተኛ ስጋት ተፈጥሯል የተባለው ትናንት አመሻሽ በጥሙጋ ከተማ ከባድ ውጊያ ሲደረግ እንዳመሸ የገለጹት ምንጮቻችን በአካባቢው በተነሳው ከፍተኛ የተኩስ ልውውጥ ምክንያት ነዋሪዎች ከስፍራው እንደሸሹ የተገለጸ ሲሆን መንገዶችን በመዘጋታቸው የተሽከርካሪ እንቅስቃሴ እስከ ዛሬ ረፋድ ድረስ ተገድቦ ነበር ተብሏል። ጥቃቱን ቀድሞ የከፈቱት የህወሓት ታጣቂዎች ናቸው የሚሉት ምንጮቻችን የፋኖ ኃይሎችም አጸፋ መስጠታቸውን ተከትሎ በሁለቱም ከፍተኛ የሆነ ጉዳት ሳይደርስ አልቀረም ብለዋል። ከተኩስ ልውውጡ በኋላ ምሽት ላይ 3 አምቡላንሶች ቁስለኛ ይዘው ወደ አላማጣ ከተማ መግባታቸውን የጣና ሳተላይት ቴሌቪዥን የሆስፒታል ምንጮች ለጣቢያችን ገልጸዋል። ስለ ተኩስ ልውውጡ መነሻ ምክንያት የገለጹት የአካባቢው ነዋሪዎች በራያ ዋጃ አካባቢ የፋኖ ኃይሎች በሚቆጣጠሩት የፍተሻ ኬላ ላይ የህወሓት ታጣቂዎች ያልተጠበቀና ድንገተኛ ጥቃት መክፈታቸውን ተከትሎ ነው ብለዋል። የህወሓት ታጣቂዎች አስቀድመው የፋኖ ኃይሎችን ኬላውን ለቀው እንዲወጡ ጠይቀው እንደነበር የገለጹት ምንጮች የህወሓት ታጣቂዎች በተከታታይ ያቀረቡትን ጥያቄ የፋኖ ኃይሎች ችላ ማለታቸውን ተከትሎ ታጣቂዎቹ ድንገተኛ ተኩስ መክፈታቸውን የተገለጸው ታጣቂዎቹ ከዚህ በፊት የፋኖ ኃይሎችን ይህ ቦታ የትግራይ ክልል ነው፣ ፋኖንን የምትሉ ከሆነ ወደ ክልላችሁ ሂዱ የሚል ትዕዛዝ ማስተላለፋቸው ተሰምተዋል። ከዚህ ቀጭን ትዕዛዝ በኋላ በሁለቱ ኃይሎች መካከል አለመግባባት መፈጠሩን የገለጹት የአካባቢው ነዋሪዎች የህወሓት ታጣቂዎች በቅጽበት በከፈቱት ተኩስ ሳቢያ ከፋኖ ኃይሎችን ፈጣን የአጸፋ ምላሽ መሰጠቱን አክለዋል። ይህንን ተከትሎ እስከ ምሽት በዘለቀው ተኩስ ከሁለቱ ወገን ከፍተኛ ጉዳት ተስተናግዷል ተብሏል። ዛሬ በጠዋቱም በጥሙጋ ዋጃ አካባቢዎች በዲሽቃ የታገዘ የተኩስ ልውውጥ ነበር ያሉት ምንጮቻችን የውጊያውን ሁኔታ ለማወቅና የደረሰውን ጉዳት ለማረጋገጥ እንዳልቻሉ ጠቅሰዋል። ከፍተኛ የተኩስ ድምጽ በመኖሩ ከቤት መውጣት አልቻልንም ነበር የሚሉት ምንጮች ረፋድ አካባቢ ተኩስ ተቀዛቅዞ አንጻራዊ በሆነ መልኩ እንቅስቃሴዎች ተጀምረዋል ሲሉ አክለዋል። የህወሓት ታጣቂዎች ለፋኖ ኃይሎች ባስተላለፉት መመሪያ በራያ ዋጃ፣ በጥሙጋ፣ ባላማጣ መውጫ መንገዶች የፋኖ ታጣቂዎች ምንም አይነት እንቅስቃሴ እንዳያደርጉ ተከልክለዋል። በስፍራው የነበሩ የህወሓት ታጣቂዎችም እነዚህን ቦታዎች ለቃችሁ ውጡ የሚለውን ትዕዛዝ ካስተላለፉ በኋላ ነው ዛሬና ትናንት ጥቃቱን የጀመሩ ተብለዋል። የህወሓት ታጣቂዎች የፋኖ ኃይሎችን በራያ ዋጃና ጥሙጋ አካባቢዎች ኬላ መዘርጋትም ሆነ ሰላም ማስከበር አትችሉም የሚል አጭር ትዕዛዝ ካስተላለፉ በኋላ ድንገተኛ ጥቃት መፈጸማቸውን ተከትሎ በተደረገው የተኩስ ልውውጥ በአካባቢው የነበሩ ንጹሃኖችን ጨምሮ በሁለቱም ኃይሎች በርካታ ታጣቂዎች የሞትና የአካል ጉዳት ማስተናገዳቸው ተረጋግጧል። ህወሓት በተኩስ ልውውጥ ጉዳት ያስተናገዱ ታጣቂዎችን በ3 አምቡላንስ ወደ አላማጣ ሆስፒታል ሲወስድ ዛሬ በጠዋቱ ከአላማጣ ከተማ በ2 ፓትሮል በአንድ ኤፌሳር ታጣቂዎችን ወደ ጥሙጋ ማስገባቱን ተከትሎ ረፋድ አካባቢ የፋኖ ኃይሎች ስፍራውን ለቀው ወጥተዋል ተብሏል። የህወሓት ታጣቂዎች በዛሬው ዕለት በጥሙጋ ከተማ የሚኖሩ የአማራ ተወላጅ ወጣቶችን አፍሰው መውሰዳቸውን የገለጹት የዓይን እማኞች በሌሎች ንጹሃኖች ላይም ድብደባና እንግልት ፈጽመዋል ተብሏል። በታጣቂዎች ታፍነው ከተወሰዱት መካከልም ተክሎ አርአያ፣ ፍስሐ ጀንበሩ፣ አላምኔ ግዳፍ የሚባሉ የአካባቢው ተወላጅ ወጣቶች እንደሚገኙበት አረጋግጠዋል። በአካባቢው ውጥረት በመንገሱ አሁንም ስጋት ላይ ነን የሚሉ ነዋሪዎቹ ይህ ዜና እስከተጠናቀረበት ከጠዋቱ 4 ሰዓት ተኩል ድረስ መደበኛ እንቅስቃሴ ሙሉ በሙሉ በሚባል ደረጃ እየተደረገ አለመሆኑን ጨምረው ገልጸዋል። ማንም የስልጣን ሽርፍራፊ አይጋራንም። አብይ አካታች ያልሆነውና አብይ አህመድ አቋቁመውት ራሳቸው አብይ አህመድ የሚመክሩበት የምክክር ኮሚሽን ዛሬ በይፋ መድረኩን በጀመረበት ንግግር ያደረጉት የብልጽግናው ሊቀመንበር ባስተላለፉት መልእክት አሞራዎች ስልጣኔን ሊቀሙኝ እያንዣበቡ ነው ብለዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች መልእክት አለኝ ያሉት ሊቀመንበሩ ከብቱን መርጠን የምንገዛ እኛ ነን፣ የቅርጫውን ባለቤት የምንወስን እኛ ነን፣ የተረፈንን የማንፈልገውን ካልሆነ በቀር የትኛውንም አሞራ በጉልበት ከየትኛው
በየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ ሲሉ ራሳቸው መርጠው ያቋቋሙትን የምክክር ኮሚሽን በሰንጋ መስለው ይኸው የምክክር ኮሚሽን ያለኔ ፍቃድ ሀገራዊ ሽግግርም ሆነ የስልጣን ቅርጫ አይቀምስም ሲሉ እንቅጩን ተናግረዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። የብልጽግናው ሊቀመንበር ይህንን ያሉት ከጅምሩ ከፍተኛ ተቃውሞ እያስተናገደ የሚገኘው የብልጽግናው ሀገራዊ ምክክር ጉባኤ ዛሬ በይፋ በተጀመረበት መድረክ ነው። በሀገሪቱ የቆዩ ፖለቲካዊና ማህበራዊ ልዩነቶችን በውይይት ለመፍታት በሚል ዓላማ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በበርካታ ችግሮች ታጥሮ ለመጨረሻው ምክክር ጉባኤ ምስለኔዎችን ይዞ በአንድ አዳራሽ ተሰይመዋል። ይህ ምክክር ጉባኤ የአብይ አህመድ እንጂ የተለያዩ ፖለቲካ ኃይሎችንና የሲቪል ማህበረሰብ ተወካዮች ያላካተተ ነው እየተባለ ተቃውሞ ሲያስተናግድ መቆየቱ ይታወሳል። ለወትሮ የኮሚሽኑ ነጻነትና ገለልተኝነት ጥያቄ ውስጥ የገባ ሲሆን የምክክር ሂደቱ በብልጽግናው አስተዳደር በተለይም በሊቀመንበሩ አብይ አህመድ እጅ መውደቁን ቀደም ባለው ጊዜ የተረጋገጠ ነው። አሁንም ቢሆን ሀገሪቱ በጦርነትና በጸጥታ ችግር እየተናጠች በምትገኝበት በዚህ ወቅት የሚደረግ አካታች ያልሆነ ምክክር ሙሉ ነጻነትንና የህዝብን እውነተኛ አስተያየት ሊያንጸባርቅ አይችልም በሚል ከፍተኛ ተቃውሞ እያስተናገደ ይገኛል። በ2014 ዓ.ም ታህሳስ ወር የኢትዮጵያውያንን ቅራኔ የማያግባቡ አጀንዳዎች በጠረጴዛ ዙሪያ ይፈታል በሚል የተቋቋመው ሀገራዊ ምክክር ኮሚሽን በብልጽግናው ሊቀመንበር ተጠልፎ እቅድና ዓላማውም የኒው የብልጽግና አለቃ የስልጣን ዘመን በማራዘም ላይ ተጠምደዋል። ይህ ሀገራዊ የምክክር ኮሚሽን የሀገርን ችግር ከመፍታት ይልቅ ሀገሪቱ ልትወጣው የማትችለውን ተጨማሪ አደጋ የሚያዋልድ ነው ሲሉም የፖለቲካ ምሁራን ስጋታቸውን እየገለጹ ነው። ከዚህ ቀደም በምክክር ኮሚሽን ተሞክሮ የነበራቸውን የመን፣ ሊቢያና የሌሎች ሀገራትን ተሞክሮ ያነሱ የፖለቲካ ተንታኞች የብልጽግናው አስተዳደር የምክክር ጉባኤ ኢትዮጵያን ለተጨማሪ ቀውስና ትርምስ የሚዳርግ ነው ሲሉ ስጋታቸውን ገልጸዋል። ኢህአፓ ዛሬ በወጣው አስቸኳይ መግለጫም ይህንኑ የተንታኞች ስጋት ደግሞታል። ታሪክ ራሱ እንዳይደግም አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል የሚጀምረው የኢህአፓ መግለጫ ኢትዮጵያ ከባድ በሆኑ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ ትገኛለች። በየክልሉ የተስፋፉት አውዳሚ ጦርነቶች፣ የንጹሃን ህይወት መጥፋት፣ በሚሊዮኖች የሚቆጠሩ ተፈናቃዮች፣ የህግ የበላይነት መፈራረስ፣ የኑሮ ውድነትና የተቋማት መዳከም በአጋጣሚ የተፈጠሩ ሳይሆኑ የብልጽግና ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤቶች ናቸው ብለዋል። ከምክክር ሂደቱ አስቀድሞ በይፋ መውጣቱን ያስታወሰው ፓርቲው ለዚህም ምክንያት ሂደቱ ገለልተኛ፣ አካታችና ታማኝ እንዳልሆነ ከመንግስት ፍላጎት ውጪ ራሱን መምራት እንደማይችልና የህዝብን መሰረታዊ የፖለቲካ ጥያቄዎች የመፍታት ፍቃድም እቅድም እንዳልነበረው በመገንዘባችን ነበር ሲል ገልጸዋል። ብልጽግና ፓርቲ በአንድ በኩል የፖለቲካ ምህዳርን እየከረቸመ እውነተኛ ተቃዋሚ ድምጾችን እያፈነ፣ በሌላ በኩል ብሔራዊ ምክክር በሚል ስም ራሱን የሰላምና የመፍትሄ ባለቤት አድርጎ ለማቅረብ የሚያደርገው ጥረት የለየለት ፖለቲካዊ ተቃርኖ ነው ሲል የኮነነው ፓርቲው ቀውሱን የፈጠረ ኃይል በፍጹም ቀውሱን የሚፈታ ኃይል ሊሆን አይችልም። ችግሩን የፈጠረው አገዛዝ ራሱን እንደ መፍትሄ ለማቅረብ የሚያደርገው ጥረት የሀገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት ፈጽሞ አያመጣም ብሏል። ትግራይ፣ አማራና ከፊል የኦሮሚያ ክልሎች በዚህ ከመሰረቱ ጀምሮ ስሁት በሆነው የምክክር ሂደት ውስጥ ተሳታፊ አለመሆናቸውን የጠቀሰው ኢህአፓ ለዚህ ምክንያት ደግሞ በክልሎች ውስጥ እየተካሄዱ ካሉት የቃላትና የተግባር ጦርነቶች በተጨማሪ ከገዢው ፓርቲ በኩል ሀሳብና የትግል መንስኤ ላላቸው ዜጎችና ቡድኖች የሚታየው የአግላይነትና የማን አለበኝነት መንፈስ ማሳያም ውጤት ነው ሲል አክሏል። ይህ ኮሚሽን ካቀረባቸው የውይይት ሀሳቦች መካከል ዛሬ የአብዛኛው የኢትዮጵያን ክፍል በከፍተኛ ደረጃ እየፈተነ ያለው የጦርነት መቆምን ጥያቄ እንደማያካትት የገለጸው የኢህአፓ መግለጫ በህዝብ ላይ ያወጁትን የጥፋት ጦርነት ሳያቆሙ የሰላምን ጉዳይ ማንሳት ከለበጣ ጭውውት ያለፈ አንዳችም ፋይዳ የለውም። በዚህም የብልጽግና ፓርቲ ብሔራዊ ምክክር የሀገርን ቀውስ ለመፍታት ሳይሆን የከሸፈውን የብልጽግና ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው ሲል ገልጾታል። ከአሳታፊነትና አጀንዳ ልየታ ጀምሮ በርካታ ችግሮች የሚነሱበት የአብይ አህመድ ምክክር ጉባኤ ትክክለኛውን ዓለም አቀፍ ተሞክሮ በመሻር የጥፋት መስመርን መርጧል የሚሉት ተንታኞች የኢትዮጵያ እጣ ፈንታ እንደ የመንና ሊቢያ ይሆናል በሚል የሁለቱን ሀገራት የከሸፈ ተሞክሮ ያነሳሉ። የመን በአረብ አብዮት ማግስት የነበረባትን የፖለቲካ ቀውስ ለመፍታት ሀገራዊ ምክክር ማድረጓ ብቻ ሳይሆን ምክክር በዓለም አቀፍ ማህበረሰብ
ማህበረሰብ ዘንድ ትልቅ ተስፋ ተጥሎበትም ነበር። ነገር ግን በአገሪቱ የተካሄደው ምክክር በተለይ የሁቲ አማጽያንና የደቡብ የመን ተገንጣዮችን በአግባቡ ማሳተፍ አልቻለም ነበር። በወቅቱ የምክክር ሂደቱ በጥቂት የፖለቲካ ሊቃን ቁጥጥር ስር በመውደቁ ምክንያት ምክክሩ እንዳበቃ ሀገሪቱ ወደ አስከፊ የእርስ በርስ ጦርነት እንድትገባ አድርጓታል። ዛሬም ድረስ የመን ከዚሁ ቀውስ አልወጣችም። ሀገሪቱ በአሁኑ ወቅት ከዓለማችን ሀገራት የሰላም ተስፋ የሌላት ሀገር ሆና ትጠቀሳለች። የኢትዮጵያ ሀገራዊ ምክክር ኮሚሽንም በብልጽግና አስተዳደር በተለይ በሊቀመንበሩ አብይ አህመድ ተጠልፏል። ሀገር በጦርነት ተከባ በመሳሪያ እየተናጠች በምትገኝበት በዚህ ወቅት የአብይ አሻንጉሊቶች ምክክር ተጨማሪ ዕዳ እንጂ መፍትሄን አያመጣም የሚለው የፖለቲካ ተንታኞች ሀሳብ ነው። ሌላው ለብልጽግናው ምክክር ኮሚሽን አቻና ተሞክሮ ሆኖ የሚቀርበው ሊቢያ ከጋዳፊ ውድቀት በኋላ ያደረገችው የምክክር ጉባኤ ነው። ከጋዳፊ ውድቀት በኋላ በሊቢያ የተደረጉ በርካታ የሰላምና የምክክር ጥረቶች መሬት ላይ ካሉ የታጠቁ ኃይሎች ይልቅ በስልጣን ላይ ባሉ ቡድኖች ፍላጎት ላይ ብቻ ያተኮሩ እንደነበሩ ይታወቃል። የኃይል ሚዛኑን ያላገናዘቡና ሁሉንም ወገን ያላካተቱ በመሆናቸው ሊቢያን ወደ ተከፋፈለችና ለሁለት አስርት ዓመታት ወደማይረጋጋ ቀውስ ውስጥ እንድትገባ አድርገዋታል። በእኔ እቅድና ፍላጎት ብቻ የኢትዮጵያ ችግር ይፈታል ያሉት ጠቅላይ ሚኒስትር አብይ አህመድ የሴፍትኔት ተጠቃሚዎችን ጨምሮ ከ4000 በላይ ቢጤዎቹን በመሰብሰብ ምክክር ጉባኤውን ከዛሬ ጀምሮ ለአንድ ወር ያደርጋሉ። የብልጽግናው ሊቀመንበር እውነትም የኢትዮጵያን ችግር የመፍታት ፍላጎት ቢኖራቸው ከሊቢያና የመን ሳይሆን ቱኒዚያን ከመሰሉ ሀገራት ተሞክሮ መውሰድ እንደነበረባቸውም የፖለቲካ ተንታኞች አመላክተዋል። የተሳኩ ምክክር ውጤቶችን በማምጣት የቱኒዚያ ብሔራዊ ውይይት በአዎንታዊነት የሚጠቀስ ሲሆን ቱኒዚያ ከእርስ በርስ ጦርነት አፋፍ የዳነችው በ4 የሲቪክ ማህበራት አደራዳሪነት በተካሄደ ገለልተኛ ምክክር ነበር። ሀገራዊ ምክክር በራሱ ግብ ሳይሆን ወደ መግባባት የመድረሻ አንድ መንገድ መሆኑን የሚጠቅሱት ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት የፖለቲካ ተንታኞች መንገዱ በቅንነት በገለልተኝነትና ሁሉን አቀፍ ተሳትፎ ካልተመራ ከአሁኑ በበለጠ አውዳሚ መሆኑ እንደማይቀር አስጠንቅቀዋል። የአብይ አህመድ ምክክር ጉባኤ ዋና ዋና የፖለቲካና የታጠቁ ኃይሎችን ያገለለና ፍትሐዊ ውክልና የሌለው ከሀገራዊ መግባባት ይልቅ የስርዓቱን የፖለቲካና የኢኮኖሚ ህልውና ለመታደግ የተወጠነ በመሆኑ የመክሸፍና ሀገሪቱን ወደ ባሰ የእርስ በርስ ግጭት የመክተት እድሉ እጅግ ከፍተኛ እንደሆነም የፖለቲካ ተንታኞች ለጣና ሳተላይት ቴሌቪዥን ገልጸዋል። ሀገራዊ ምክክር በአንድ ሀገር ውስጥ ለዓመታት የተከማቹ ፖለቲካዊ፣ ታሪካዊና መዋቅራዊ ቅራኔዎችን በጠረጴዛ ዙሪያ ለመፍታት የሚዘጋጁ ከፍተኛ የፖለቲካ መድረክ መሆኑ ይታወቃል። በተለይ እንደ ኢትዮጵያ እጅግ የከረሩ የእርስ በርስ ግጭቶች ባሉባቸው ሀገራት ውስጥ ዘላቂ ሰላምን ለማምጣት እንደ መፍትሄ ይወሰዳል። ይሁን እንጂ ቅድመ ሁኔታዎች ባልተሟሉበት፣ ፍትሐዊ ውክልና በሌለበትና በጦርነት ጥላ ስር የሚደረጉ ምክክሮች ግን ሀገራት ወደ ባሰ ቀውስና የእርስ በርስ እልቂት ሊዳረጉ የሚችሉበት እድል ሰፊ ነው። ከሊቢያና የመን ተሞክሮ የወሰደው ብልጽግና ሌላ ችግር ለትውልድ ለማውረስ ምክክሩ ተመሳሳይ ዓላማና ፍላጎት ባላቸው አሻንጉሊቶች መካከል እንዲካሄድ አድርጎታል። ሀገራዊ ምክክሮች ከመጀመራቸው በፊት ቢያንስ ጊዜያዊ የተኩስ አቁም ወይም የሰላም ስምምነት እንደሚያስፈልግ የሚያነሱት አስተያየት ሰጪዎች በበኩላቸው በአሁኑ ወቅት በኢትዮጵያ በርካታ የታጠቁ ኃይሎች መደበኛ ውጊያ እያደረጉ በሚገኙበት የሚደረገው የምስለኔዎች ምክክር ሁኔታውን የከፋ ያደርገዋል። በአማራ ክልል በፋኖ ኃይሎችና በብልጽግና ሰራዊት መካከል ያለው ውጊያ አሁንም ተባብሶ ቀጥሏል። በመቶ ሺዎች የሚገመት የአማራ ፋኖ ተዋጊ ኃይል የክልሉን በርካታ አካባቢዎች ተቆጣጥሮ በማስተዳደር ላይ ይገኛል። ብልጽግና በክልሉ መንግስታዊ መዋቅሩንና ቅቡልነቱን ካጣም ሰነባብተዋል። በኦሮሚያ ክልል በኦሮሞ ነጻነት ሰራዊትና በኦህዴድ ብልጽግና መካከል ያለው ግጭት በተመሳሳይ መንገድ ተባብሶ ቀጥሏል። በኦህዴድ የሚደገፈው ኦነግ ሸኔ ከወለጋ ጫካ በመውጣት ጭምር ከአዲስ አበባ ጫፍ በሚገኙ የሸዋ ቀጠናዎች ተደጋጋሚ ጥቃት እየፈጸመ ይገኛል። በትግራይም በብልጽግናውና በህወሓት መካከል ከተደረገው የፕሪቶሪያው ስምምነት ማግስት በኋላ ዳግም ጦርነት ሊከፈት የመጨረሻው ምዕራፍ ላይ ቆሟል። በቤንሻንጉል ጉምዝ፣ የጋምቤላ፣ በከፊል ደቡብና በሌሎችም የኢትዮጵያ ክፍሎች ግጭትና ጦርነቱ ቀጥሏል። እነዚህ በጫካ ትግል ውስጥ የሚገኙ ኃይሎችም የአብይ አህመድ የምክክር ኮሚሽንን ገና ከጅምሩ ነበር የተቃወሙት። የብልጽግናው የምክክር ኮሚሽን ከ93 በመቶ በላይ የማህበረሰብ ክፍሎች ትክክለኛ ወኪል ልከዋል በሚል የውሸት ፕሮፓጋንዳ ቢሰራም እውነታው ግን ፍጹም ተቃራኒ ነው። ለአብነት የአማራ ህዝብ በዚህ ምክክር ጉባኤ ትክክለኛ ወኪሎች እንደሌሉት ይታመናል። ክልሉን 80 በመቶ ተቆጣጥረው እያስተዳደሩ የሚገኙት የፋኖ ኃይሎችም ይህ ምክክር ለአማራ ህዝብ ተጨማሪ ዕዳ የሚያወርስ የአብይ አህመድ ክፉ ዕቅድ መሆኑን በተደጋጋሚ ሲገልጹ ቆይተዋል። የነ ደብረጽዮን ቡድንም ትግረኛ ተናጋሪ የአብይ ወዳጆች ክልሉን አይወክሉም በማለት እየገለጹ ነው። በእነዚህ ሁሉ ችግሮች ግን በገለልተኝነት፣ በአካታችነት እንዲሁም በስርዓቱ አገልጋይነት ጥያቄ የሚነሳበት ብሔራዊ ምክክር ኮሚሽን በእነ አብይ አህመድ እጁን ተጠምዝዞ ከ4000 በላይ ምስለኔዎችን በመያዝ ዛሬ ላይ ለምክክር ተቀምጠዋል።
ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።